ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ አስፈላጊውን ዝግጅት አጠናቃለች አለ የውጭ ጉዳይ ሚኒስቴር። ሚኒስቴሩ በሰጠው መግለጫ የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 የሚካሄድ ሲሆን የህብረቱ የስራ አስፈጻሚ ስብሰባ የካቲት 4 እና 5 እንደሚከናወን ገልጿል። ጉባኤው በፖለቲካዊና ኢኮኖሚያዊ ጉዳዮች ላይ የኢትዮጵያን ገጽታ ለማስተዋወቅ ከፍተኛ አስተዋጽኦ እንዳለው ገልጾ ኢትዮጵያ ስኬት የተመዘገበባቸውን ተግባራት በተመለከተ ልምዷን እንደምታካፍል ጠቁሟል። በተጨማሪም የጣሊያን አፍሪካ የመሪዎች ስብሰባ የካቲት 6 በአዲስ አበባ ይካሄዳል ብሏል። በኦሮሚያ ክልል ጉጂ ዞን የሚገኘው የሻኪሶ አውሮፕላን ማረፊያ ግንባታ ተጀመረ። የአውሮፕላን ማረፊያ ግንባታውን የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ያስጀመሩ ሲሆን በመርሃ ግብሩ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው፣ የፌዴራልና የክልል ከፍተኛ ባለስልጣናት፣ የዞኑ ማህበረሰብ አባላት፣ አባገዳዎች፣ አደይ ሲንቄዎችና የተለያዩ እንግዶች ተገኝተዋል። የማዕድን ምርት ሂደት የአካባቢ ጥበቃ ስራንና የነዋሪዎችን ተጠቃሚነት ባከበረ መልኩ እንዲከናወን በትኩረት እየተሰራ መሆኑን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ተናገሩ። የ12 ሀገራት የማዕድን ዘርፍ ተወካዮችና የኢትዮጵያ ማዕድን ዘርፍ ተዋናዮች በተገኙበት ዓለም አቀፍ የሲያናይድ ማኔጅመንት ጉባኤ ለመጀመሪያ ጊዜ በአዲስ አበባ ከተማ እየተካሄደ ነው። ጉባኤው የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር በሲያናይድ አጠቃቀም በ2025 ዓለም አቀፍ የእውቅና ምስክር ወረቀት ማግኘቱን ተከትሎ ነው በአዲስ አበባ እየተካሄደ የሚገኘው።